ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 18ን አይተናል። በዛሬው ሌሰናችን የምናየው ሌሰን 19ን ይሆናል። እንግዲህ ቀጥታ ወደ ዛሬው ትምህርት ከመግባታችን በፊት ሁልጊዜ አደራ እንደምንላችሁ ይህ ትምህርት ለመምህራን እጥረት ወዳለበት የግብአት ችግር ወዳለበት ለተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ፣ ላይክ በማድረግ እንድትተባበሩን አደራ ጭምር እንጠይቃለን። እንግዲህ በዛሬው ሌሰናችን ሌሰን 19ን እናያለን። ከዛ በፊት ግን ባለፈው ሌሰን 18ን ነበር ያየነው እዛው ዩኒት 5 ላይ። እንግዲህ ሌሰን 18 ላይ ያየነው ስለ ሃርምፉል ትራዲሽናል ፕራክቲስስ ከመራቢያ አካላትን ላይ ጉዳት የሚያስከትሉ ልማዳዊ ድርጊቶችን አስመልክቶ አይተናል። ከዚህም ጋር ተያይዞ ኤርሊ ሜሬጅ፣ ኪድናፒንግ ኦር አብዲኬሽን፣ ጀንደር ቤዝድ ቫዮላንስ፣ ፊሜል ጄኒታል ሙቲሌሽን እነኚህን አይተናል እና እነኚህ ደግሞ ምን አይነት ጉዳት እንደሚያስከትሉ ነው ያየነው በዝርዝር። ከዛም በተጨማሪ ያየነው ስለ ፋሚሊ ፕላኒንግ ነው። እንግዲህ ስለ ቤተሰብ ምጣኔ ማለት ነው። ፋሚሊ ፕላኒንግ ምን ማለት እንደሆነ፣ ፋሚሊ ፕላኒንግ ከምን ጋራ የተያያዙ ጉዳዮች ጋራ ግንኙነት እንዳለው እንግዲህ ከጋብቻ ጋራ፣ ከስራ ሁኔታ ጋራ፣ ከገቢ ሁኔታ ጋራ፣ እንደዚሁም ከልጆች ቁጥር፣ እንደዚሁም የሴቶች ፍላጎት ጋራ ተያያዥነት ያለው እንደሆነ ነው ያየነው። ከዚህም በተጨማሪ ስለ ፋሚሊ ፕላኒንግ የእውቀት ማነስ ከሚያስከትላቸውን ጉዳቶችም አይተናል። ምንድነው ላክ ኦፍ ፋሚሊ ፕላኒንግ የሚያስከትላቸው የራሱ የሆነ ጉዳቶች አሉ። እነኚህም ከጋብቻ ጋር የተያያዘ፣ ይሄ ደግሞ ያለ እድሜ ያለ አቅመ አዳም ሳትደርስ አንዲት ልጅ ለጋብቻ የመዳረግና ይሄ ደግሞ ለእርግዝና፣ እርግዝናው ደግሞ በሴቷ ልጅ ላይ የሚያስከትለውን ነገር አይተናል። በልጆች ተደራርበው የመወለድ ነገርም ይከሰታል እውቀቱ ከሌለ ማለት ነው። እነዚህ ከእርግዝና ጋር ተያያዥነት ያላቸውም ችግሮች እንደሚከሰቱ ነው በአጠቃላይ ያየነው። ከዛም በመጨረሻ ላይ ያየነው ፋሚሊ ፕላኒንግ አክሽን፣ እንደዚህም አይተናል። ፋሚሊ ፕላኒንግ አክሽን ምን ላይ ጠቀሜታ እንዳለው፣ ይሄ አላስፈላጊ የሆነ እርግዝናን እንደሚያስቀር፣ ሴክሹዋሊ ትራንስሚትድ ዲዚዝ በግብረ ስጋ ግንኙነት ጊዜ የሚተላለፉ በሽታዎችን ለመቋቋም እንደሚያስችል፣ እንደዚሁም ገቢንና የቤተሰብን ምጣኔ ቤተሰብን ቁጥር ተመጣጣኝ ለማድረግ እንደሚረዳ፣ ከዛም ተደራራቢ ውልደትን እንደሚቀንስ፣ ከውርጃ በኋላ አንዲት ሴት ማህፀኗ እስኪጠነክር ድረስ ለመቆየትና ተደራራቢ ጉዳት ላይ እንዳትወድቅም እንደዚህ ላይ እንደሚያግዝ፣ እነኚህን የመሳሰሉትን በሙሉ አይተናል። እንግዲህ ሌላው ያየነው ፋሚሊ ፕላኒንግ ሰርቪስ የሚሰጡ በየተለያዩ ጤና ጣቢያዎች ያሉ ራሱን የቻለ ክፍል መኖሩንና በዛ የሚሰጡ አገልግሎቶችን ነው በዝርዝር ያየነው። እንግዲህ በዛሬው ዕለት ደግሞ የምናየው ምን ይሆናል? ኢፌክት ኦፍ አልኮሆል ኤንድ ድረግ ዩዝ። እንግዲህ የተለያዩ ከሰዎች የኑሮ ዘይቤ ጋር ተያይዘው የመጡ ጎጂ ጎን ያላቸው ድርጊቶች አሉ። እነኚህም ከመጠጥ ጋራ ከተለያዩ ድረግ ወይም መድኃኒቶች ጋር ተያያዥነት ያላቸው ናቸው። እነኛን የምናይ ይሆናል። እንግዲህ የዛሬው ሌሰን ኦብጀክቲቭ አለው። ኦብጀክቲቭ ሁልጊዜ ምንድነው? የትምህርቱ ዓላማና ይህን ትምህርት ተከታታይ የሆኑ ሁሉ ሊይዙት የሚገባቸው ጭብጥ፣ በትክክል ትምህርቱን ከተከታተሉ ሊገነዘቡ የሚገባቸው ጭብጦች ማለት ነው። ይህንን ማስመልክቶ after properly completing this section you will be able to describe the effect of drinking alcohol, explain the side effect of chewing ጫት, discuss that using drug and other that affect the lifestyle. እንግዲህ ይህንን ኦብጀክቲቭ በዋነኛነት አንደኛ አዘውትሮ አልኮሆል መውሰድ የሚያስከትለውን ጉዳት ማወቅ መገንዘብ፣
እና ይሄንንም ለመግለጽ መቻል። ከዛም በተጨማሪ ጫት መቃም እንግዲህ ይሄ እንደ ኖርማል ነገር ተወስዶ የሚዘወተር ነገር ነው። የሱ ግን የራሱ የሆነ ከፍተኛ የጎንዮሽ ጉዳት አለው። ይህንንም ማወቅና ለሌሎችም ማሳወቅ። ሌላው የተለያዩ ድረጎችን መውሰድ የሚያስከትለውን ጉዳት በኑሮ ሁኔታ ጋር በማገናኘት የሚወሰዱ የተለያዩ ድረጎች ያላቸውን ሳይድ ኢፌክት መገንዘብና እነኚህን ደግሞ ለመግለጽ መቻል ማለት ነው። ይሄ ይጠበቃል ከእያንዳንዱ ተከታታይ ማለት ነው። ይሄ እንትን እንደተጠናቀቀ በመጀመሪያ የምናየው እንግዲህ the effect of alcohol uses ለውን ይሆናል። የአልኮል መጠጥን መጠቀም የሚያስከትለውን ጉዳት ማለት ነው። the normal blood alcohol limit for euphorbia is 0.1%, but the increase in alcohol intake damage many parts of the body functions. እንግዲህ አንዳንዴ አልኮል የምንወስደው ለደስታ ስንለው የደስታ ስሜት ለመፍጠር 0.1% አልኮሆል በደማችን ውስጥ በቂ ነው። ከዛ ካለፈ ግን የራሱ የሆነ የሚያስከትለው ጉዳት አለ ማለት ነው። ከዛ ማለፍ የለበትም። በተቻለ መጠን ይህንን መመጠን አንችልም። እንግዲህ ከሱስ ውስጥ በመግባት ከዚህ መጣኔ በላይ በምንወስድበትና ከዚህ በላይ በደማችን ውስጥ የሚሆንበት ጊዜ የራሱ የሆነ ሳይድ ኢፌክቶች ያመጣል። እነኛን ሳይድ ኢፌክቶች እናያለን። ኔጋቲቭ ኢፌክትስ ኦፍ ዩዚንግ አልኮሆል እንዲህ የጎንዮሽ ጉዳት አልኮሆልን በቂ በላይ መውሰድ አዘውትሮ መውሰድ የሚያስከትላቸው የጎንዮሽ ጉዳቶች አሉ። እነኚህም አንደኛ very much alcohol intake causes acute effect on body parts. Example cause sleepiness and confusion. አንድ ሰው መጠጥ ከሚገባው በላይ በሚጠጣበት ጊዜ እንደምታዩት ሰውነት መዝለፍለፍ፣ ማንቀላፋት፣ ኢቭንም ጡንቻዎችን መቆጣጠር አለመቻልና ወደ እንቅልፍና ብዥታ ውስጥ የመግባት ሁኔታ ውስጥ እንድንገባ ያደርገናል። prolonged excess alcohol intake increases dementia, poor nutritional status. የምግብ ፍላጎት እንድናጣ ያደርጋል። እንግዲህ ምግብ ሰውነታችን ሲያጣ ደግሞ የሚያስከትለውን ጉዳት በቀላሉ መገንዘብ ትችላላችሁ። ይህም እንዲከሰት የምግብ ፍላጎት እንድናጣ ያደርገናል ማለት ነው። ከዛም በተጨማሪ ዳሜጅ ዚ ብሬን ቫይታሚን ዲፊሽንሲ ኤንድ ሊቨር ኮዚንግ ሲሮሲስ እንግዲህ አንጎላችን ውድመት መንስኤ ይሆናል። ጤና መታወክ፣ ይህም ቫይታሚን እጥረት እንዲከሰት ያደርጋል። አንጎላችን በቂ ቫይታሚን በቂ ካርቦሃይድሬት ማግኘት አለበት። የዚህ ዲፊሽንሲ ደግሞ የራሱ የሆነ አንጎል ዋነኛውን የሰውነታችንን አካል ተግባር እንዲዛባ ያደርጋል። ከዛ በተጨማሪ ጉበታችንን አፌክት ያደርጋል። አዘውትረን አልኮሆል የምንወስድ ከሆነና ይሄ ከበቂ በላይ አልኮሆል መውሰድ ጉበትን ከጥቅም ውጭ ያደርጋል። እንግዲህ ይሄም ሲሮሲስ የምንለውን የጉበት መደደርና ፈንክሽናል እንዳይሆን የማድረግ ተግባሩን በትክክል እንዳይተገብር የማድረግ ሁኔታ ያስከትላል። ኮዝ ጄ-ሼፕድ ሌግስ colorectal and colon cancer, violence, traffic accident, and death. Developing up more, alcohol causes coma and death. It causes 60.2% of males and 1.1% of females deaths globally. እንግዲህ አልኮሆል አዘውትሮ መጠጣትና የአልኮል ሱሰኛ መሆን አንደኛ የአንጎል እና የጉበትን ችግር ላይ እንደሚጥል አይተናል። ከዛ በተጨማሪም እግሮቻችን መወለጋገድን እንደሚያስከትል፣ የአንጀት የሆድ ዕቃ ካንሰር እንደሚያመጣ፣ ከዛም በተጨማሪ ቫዮላንስ ከስነ ምግባር ያፈነገጠ ክንውኖች ውስጥ እንድንገባ፣ ለመኪና አደጋ እንድንጋለጽ ወይም መኪና አደጋ እንዲከሰት አስተዋጽኦ የማድረግ እና ለራስም አደጋ የመዳረግ ከዛም በተጨማሪ ለሞት የመዳረግ ነገር አለ። ሌላኛው አልኮሆልን በብዛት መጠጣት በአንድ ጊዜ ራስን መሳትና ከበዛም ደግሞ ከመጠኑ በላይ ከማክሲመም አማውንቱ በላይ በሚሆንበት ጊዜ ለሞት እንደሚዳርግ ነው። ሌላኛው በወንዶች ላይ በዓለም ደረጃ እስከ 6.2% የወንዶች ሞት
ለሴቶች ደግሞ ከ1.1% በላይ በዓለም ላይ ከሚሞቱት ሰዎች ውስጥ ለሞታቸው ምክንያት የሆነው ይሄ አልኮሆል ነው ማለት ነው። እንግዲህ ምን ያህል አደገኛ እንደሆነ የአልኮል ሱሰኝነትና የአልኮል የጎንዮሽ ጉዳት ከዚህ መገንዘብ ትችላላችሁ። ከዛም በተጨማሪ እንግዲህ አልኮሆል ሱሰኛ መሆን is associated with risk sex and transmission of HIV associated with risky sex and transmission of HIV እንግዲህ አንድ ጠጪ የሚሆን ሰው ወይም ጠጪ ሰው ህሊናውን ወይንም ራሱን መቆጣጠር ስለማይችል ለአንፕሮቴክቲቭ ሴክስ የተጋለጠ ይሆናል። ለአንፕሮቴክትድ ሴክስ የተጋለጠ ማንኛውም ሰው ደግሞ ለሴክሹዋሊ ትራንስሚትድ ዲዚዞች ተጋላጭ መሆኑ ግልጽ ነው። ምንም የሚያወላዳ አይደለም እና ለእነዚህ ሁሉ የጎንዮሽ ችግር ይዳርገናል ማለት ነው። እሺ እዚህ ፊገር 42 ላይ የምታዩት ኢፌክት ኦፍ አልኮሆል ኦን ሂውመን ቦዲ እንግዲህ አልኮሆል በሰው ልጅ ሰውነቱ አካል ክፍሎች ላይ የተለያዩ ጉዳቶች ያመጣል። ይሄ ሰመራይዝድ የሆነውን ነው የሚያሳየው። እንግዲህ እዚህ ጋር በምታዩበት ጊዜ ይሄ አንጎላችን ውስጥ ስትሮክ የደም መፍሰስ እንዲከሰት ያደርጋል። ኦራል ካንሰር የጉሮሮ ካንሰር እንዲይዘን ያደርጋል። ሄርት ዲዚዝ የልብ ችግር፣ ጋስትራይቲክስ እንግዲህ የጨጓራ፣ ፓንክራይቲስ የቆሽት ችግር ወይንም ጣፊያ የምንለው ክፍላችን እንዲጎዳ ያደርጋል። ሃልምስ አንቦርን ቤቢስ በጽንስ ደረጃ ያሉ ህፃናትን ይጎዳል። ባውል ካንሰር እነኚህን ሁሉ ያስከትላል። ከዛም በተጨማሪ ዲፕሬሽን ኤንድ አንዛይቲ እንግዲህ ድባቴና ጭንቀት ውስጥ እንድንገባ ያደርጋል። ሚሞሪ ሉዝ የማስታወስ አቅማችንን ይቀንሳል። ብሪስት ካንሰር የጡት ካንሰር እንዲከሰት ያደርጋል። ሃይ ብለድ ፕሬሸር የደም ግፊት እንዲጨምር የራሱን አስተዋጽኦ ያደርጋል። ሊቨር ዳሜጅ፣ ሄፓታይተስ፣ ሲሮሲስ ኤንድ ካንሰር እንዲህ ይሄ ፈርቲሊቲ ላይም እነኚህን የመሳሰሉት ነገሮች ላይ ሁሉ የራሱን የሆነ የጎንዮሽ ጉዳት አለውና መጠጥ ባይጠጣ ይመከራል። ሙሉ በሙሉ ከተጠጣም ደግሞ ከመጠኑ ባይታለፍ ይመከራል ማለት ነው። ለጤና የምናስብ ከሆነ እንግዲህ ተማሪዎች ይሄንን ለአካባቢያችሁ ላሉ ለቤተሰብ ጭምር ማስረዳት አለባችሁ። ስትማሩ አንድ ለፈተና ብቻ ሳይሆን ይሄ የምትማሩትን ትምህርት ከዕለት ዕለት ኑሮ ሁኔታ ጋራ ከአካባቢያችሁ ጋራ በማዛመድ ጤናማ ላይፍ ስታይል እንዲከሰት ማድረግ ነው። በዚህ አስተዋጽኦ እንዲኖራችሁ ይገባል ማለት ነው። ሌላኛው በሀገራችንም በአብዛኛው በልማድ ጥቅም ላይ የሚውል ደግሞ ጫት ነው። ኢፌክት ኦፍ ቹዊንግ ጫት ኢዝ ሽረቢ ፕላንት ካታ ኢዶሊስ that people chew it. Leaves contain a stimulant and a psychoactive drug called ካቶኒን። እንግዲህ ጫት በአገራችን የተለመደ ቁጥቋጦማ የእጽዋት ዝርያ ሲሆን ሳይንቲፊክ ኔሙ ካታ ኢዶሊስ ነው የሚባለው። የዚህ እጽዋት ቅጠሉ ነው የሚታኘከው። እንግዲህ በቅጠሉ ውስጥ ደግሞ ምን አለ? አነቃቂ እና አእምሮ አስተሳሰብን የሚቀይር ካቶኒን የሚባል ኬሚካል አለ በውስጡ። እንግዲህ ይሄ ኬሚካል አለ። እንግዲህ ኔጋቲቭ ኢፌክት ኦፍ ቹዊንግ cat or ካቶኒን prolonged use of cat causes hypertension, stomatitis, esophagus, gastritis and ኮንስቲፔሽን። እንዲህ ይሄንን ጫት ለረጅም ጊዜ በተከታታይነት መጫት ለደም ግፊት ይዳርገናል፣ ለሆድ በሽታ ይዳርገናል፣ እንደዚሁም የጉሮሮ በሽታ፣ እንደዚሁም የሆዲቃ በሽታና ለሆድ ድርቀት ይዳርጋል ማለት ነው። እንግዲህ ይሄ የራሱ የሆነ ችግር አለው። ይህንን ችግር ባለማወቅ ሰዎች ግን አዘውትረው ይህንን ጫት ሲቅሙ ይታያል። ይህንም ጫቱን አለመቃም ይመከራል ከተቻለ። እሺ ጫት መቃም እንግዲህ ከሚያስከትላቸው ጉዳቶች ቅድም ያየነው ብቻ አይደለም። የሆድ ድርቀት፣ የጨጓራ፣ የጉሮሮ ችግር ከመፍጠሩም በተጨማሪ አኪዩት ኮሮናሪ ሲንድሮም፣ ኮሮናሪ አርተሪ ስፓም ኤንድ ማይኮርዲያል ኢንፌክሽን፣ ሜታቦሊክ ዲስኦርደርስ፣ ዲያቤተስ ማሊተስ፣ ሄፓታይቲስ
and liver cirrhosis, impotency or loss of sexual drive in libido among aphrodisia male users። እንግዲህ እዚህ ጋር እንዳነበብኩላችሁ የልብ ጡንቻ ጋራ ችግር እንዲከሰት ያደርጋል። እንደዚሁም ለልባችን ደም የሚያዘዋውሩ የአርተሪዎችን ችግር ላይ ይጥላል። ከዛም በተጨማሪ ለተለያዩ ኢንፌክሽኖች ይዳርገናል። የምግብ አመጋገብ ዑደትን እንዲዛባ ያደርጋል። ለስኳር በሽታ ያጋልጠናል። እንደዚሁም ለሄፓታይተስ በሽታ ያጋልጣል። ለጉበት ወደ ሲሮሲስ ደረጃ ለጉበት ፌለርቲ ወይም አልኮል ስንጠጣ የሚያስከትለውን አይነት የጉበት ላይ ችግር እንዲከሰት ያደርጋል። ከዛም በተጨማሪ ኢምፖተንሲ ኦር ሎስ ኦፍ ሴክሹዋል ድራይቭ የግብረ ስጋ ፍላጎትን ይቀንሳል። እንግዲህ ይሄ ደግሞ በጋብቻ መካከል ለጋብቻ መፍረስ መንስኤ ሊሆን ይችላል እና እንደዚህ ይህን የመሳሰሉና ተያያዥ የሆኑ ችግሮችን ያስከትላል። እንግዲህ ይህንን ቢያውቁ ብዙውን ጊዜ ጫት የሚቅሙ ሰዎች ከዚህ እውቀት ማነስ ነው። ይህንን እውቀት በትክክል ግንዛቤው ከኖረ ግን ከዚህ ከሚያመጣው የጎንዮሽ መዘዝ የሚበልጥ ነገር ስላልሆነ የሚሰጠው ጥቅም ማንም ይሄን ተጠቃሚ ይኖራል ተብሎ መገመት አይቻልም። ይሄንንም በተመለከተ ተማሪዎች፣ ለወላጆች፣ ለአካባቢዎቻችሁ ሰዎች ይህን ችግሮች ማስገንዘብ አለባችሁ። ይሄ ችግሩ ጉዳቱ እንዲቀንስ ለማድረግ እዚህ ላይ ቴብል 5.8 ኢፌክት ኦፍ ዩዚንግ ጫት ሊቭስ ይላል። ጫት ሊቭስ ኢፌክት ኦፍ ቺዊንግ ጫት ይላል። እዚህ እንግዲህ ኢሚዲየት ተርም እንግዲህ ወቅቱ በምንቀምበት ጊዜ የሚሰጠው ስሜት አለ። እነኚህ ምንድናቸው? አለርትነስ፣ አሮዛል፣ ኮንሰንትሬሽን፣ ኮንፊደንስ፣ ኮንስቲፔሽን፣ ኢፎርቢያ፣ ፍሬንድነስ፣ hyperactivity, increased blood pressure, increased heart rate, insomnia, psychosis, suppressed appetite, talkativeness, thought disorder, verbosity, etc. እንግዲህ ምንድነው እዚህ ጋር ጫትን በምትቅሙበት ጊዜ ወዲያውኑ የሚሰጣቸው ስሜቶች አሉ። እነኚህ ስሜቶች አንደኛ መነቃቃት እና ኃይል የማግኘት አይነት ስሜት፣ የኮንሰንትሬሽን ስሜት፣ በራስ የመተማመን ስሜት፣ እነኚህ የመሳሰሉ ነገሮች፣ የደስታ ስሜት፣ የጓደኝነት ስሜት፣ ኃይል እንደው ከመጠን በላይ ኃይል መሰማት፣ እነኚህን ነገሮች እንደዚህም የበለድ ግፊት እንዲጨምር ያደርጋል። የህርት ቢታችንም እንዲጨምር ያደርጋል። እነኚህን የመሳሰሉ እዚህ ጋር የተጠቀሱት ስሜቶች እንዲፈጠሩ ያደርጋል ማለት ነው። እንግዲህ ይሄ ቅጽበታዊ ኢፌክቱ ነው እዚህ ጋር የተገለጸው። ሎንግ ተርም ኢፌክቱ ደግሞ እዚህ ጋር ተገልጿል። ዲፕሬሽን፣ infrequent hallucination, impaired inhibition, increased risk of myocardial infarction, psychosis in extreme cases in the genetically predisposed, and oral cancer leading to death in intermediate terms. እዚህ ጋር የረዥም ጊዜ መዘዙ ነው ከታች የተቀመጠው። አንደኛ ወደ ድባቴ ውስጥ ያንን ጫት በምናጣበት ጊዜ የመደበት ነገር ይፈጠራል። ደግሞ የመቅበጥበጥ ነገር ሃሉሲኔሽን፣ ህልም ዓለም ውስጥ የመግባት ነገር ይከሰታል በምንወስድበት በአንድ ሰው ይህንን በሚወስድበት ጊዜ። ኢምፔርድ ኢንሂቢሽን እንግዲህ ስንኩል የተሰናከለ አስተሳሰብ እንዲኖረን ያደርጋል። ኢንክሪዝድ ሪስክ ኦፍ ማዮካርዲያል ኢንፌክሽን እንግዲህ ይሄ ደግሞ ለልብ ኢንፌክሽን ወይንም ለህርት አታክ ቁጭ ያሉበት የመቅረት የመሞትን እድል እንዲኖረን ወይ እድል አይደለም መቼም ጉዳት ላይ እንድንወድቅ ያደርጋል። ሳይኮሲስ ኤክስትሪም ኬዝስ እንግዲህ ጄኔቲካሊ ፕሪዲስፖዝድ ችግር ሊያስከትል ይችላል ማለት ነው። ኦራል ካንሰር ሊዲንግ ቱ ዴዝ እንግዲህ የጉሮሮና የመሳሰሉትን ካንሰር ያስከትላል። ይሄ ደግሞ ለሞትም ሊዳርግ ይችላል ማለት ነው። ይሄን አይነት ሳይድ ኢፌክት አለው ማለት ነው ይሄ ጫትን መቃም እና ይሄንን ለወላጅ ለአካባቢዎቻችሁ ሰዎች በማስገንዘብ የጫት መቃም ነገር እንደው ቢያንስ እየሰፋ መሄዱ እንዲቀር ለማድረግ ተከታታዮቻችን የራሳችሁን አስተዋጽኦ እንድታደርጉ አደራ ጭምር ጠይቃለሁ።
እሺ ተከታታዮቻችን እንግዲህ በዛሬው ሌሰን 19 ላይ ኢፌክት ኦፍ ዩዝ ቺዊንግ ጫት በዝርዝር አይተናል። አልኮሆል ዘውትሮ መጠቀም የሚያስከትለውን ጉዳት፣ ከጤና ጋራ ያለውን ተያያዥነት፣ የጎንዮሽ ጉዳት ነው ያየነው። ከዛም በተጨማሪ ስለ ጫትን መጠቀም በአገራችን እንደዚሁም በምስራቅ አፍሪካ ጫት መቃም እንደ ባህላዊ ተደርጎ የሚወሰድ ቀላል ነገር ተደርጎ የሚወሰድ ነገር ነው። ግን የተለያዩ ጎንዮሽ ጉዳት በጤና ላይ እድሜን ከማሳጠር ጀምሮ ጎንዮሽ ጉዳት እንዳለው አይተናል። እንዲህ እኛውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉት ሀሳብ ካለ ሀሳብ ከመስጠት ወደኋላ እንዳትሉ ነው። በተረፈ በሚቀጥለው ሌሰን እስክንገናኝ ደህና ሆኖ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።